ራሳችሁን በኃጢአት እንዳትሸነግሉ። ሰው ብቸኝነቱን የሚረሳው በምንድን ነው? በኃጢአት ነው። ብቻችሁን ረጅም ጊዜ ስታሳልፉ ወደማትፈልጉት ዝሙት፣ ወደማትፈልጉት መጠጥ ልትሄዱ ትችላላችሁ። ብቸኝነታችሁን በክርስቶስ አጽናኑት እንጂ በኃጢአት አታጽናኑት። በርኩሰት የሚጽናና ኃጢአት የሚያዳክም መጽናኛ ነው። ኃጢአት መልስ ሰጥቶ አያውቅም። ኃጢአት ሌላ ኃጢአት ማድረግ ይፈልግ። አንዳንድ ጊዜ ሰይጣን ከኃጢአት ወደ ኃጢአት የሚመራ ምን እያለ ይመስላችኋል? የዛሬ ላርግና ድግም አይደግመኝም። ከዛ ደግሞ ያ ደግሞ ምን ያደርጋል? ትዝታ ይጥልብሃል። ሪኮሊንግ ይጥልና ደግሞ መልሶ የዛሬ ላርግና አይደግመኝም። ኃጢአት መልስ ሆኖ አያውቅም የሚባለው ለዚህ። አሁን እኛ ቤት ሁሉ ተኝቷል። እግዚአብሔር የተመሰገነ አይደል? ሁሉ ነው የተኛ። ምንም አይገባው፣ ምንም አይገባው። እንዴት ብለን እንደተኛን እንዴት አድርጌ ላስረዳችሁ እንደምችል አላውቅም። መተኛት ኃጢአት ነው። መተኛት ስንፍና ነው። መተኛት ድንቁርና ነው። መጽሐፍ ቅዱስን የምትኖር ቤተ ክርስቲያን የምትናገር አይደለችም። የምትኖር ቤተ ክርስቲያን መጽሐፍ ቅዱስ እንደማታውቅ መጽሐፍ ቅዱስ እንዲህ ነው የሚለው፣ መጽሐፍ ቅዱስ እንዲህ ነው የሚለው፣ መጽሐፍ ቅዱስ እንዲህ ነው የሚለው ብለው ገለባ ተሸክመው የሚመጡ ሰዎች እንደ አዲስ እንዳልበራለት ሕዝብ ሲቆጠር በጣም ነው የሚገርመው። ለምሳሌ እኔ አሁን ይሄ ቆብ አለ። ይሄን ቆብ ፀሐይ እንዳይመታ አይደለም የለበስኩት። ክርስቶስ በድንግልና ኖረና ምን አደረገ? የሾህ አክሊል አደረገ። መነኮሳት በድንግልና ይኖሩና ምን ያደርጋሉ? የሾህ አክሊሉ ምሳሌ የሚሆን ቆብ ያደርጋል። አባ ጊዮርጊስ ዘጋስጫ 80 አሐዱ መጻሕፍትን በአቅማዳ ከቶ ብራናውን ተሸክሞ የክርስቶስ ቃል ሆይ በእኔ ይደርብኝ፣ ቀን ሲያነበው እየዋለ ሲተረጉመው እየዋለ መጽሐፉን ተሸክሞ እናንተ የክርስቶስ ትንፋሶች በእኔ ይደሩብኝ እያለ ተሸክሞ ቤተክርስቲያኑ ይዞር ነበር። እናንተ ግን እግዚአብሔር የተመሰገነ ይሁን ምን አለባችሁ? ሁለት ጥቅስ የመጣ ሰው ሲያዋዥቃችሁ ይውላል። ሲያዋዥቃችሁ ይውላል። በደንብ ማወቅ አለባችሁ። መጽሐፍ ቅዱስ ማንበብ አለባችሁ። መማር አለባችሁ። ከስንፍና መነሳት አለባችሁ። ከማይጠቅማችሁ ወሬ፣ ከማይጠቅማችሁ ጭቅጭቅ፣ ከማይጠቅማችሁ ንትርክ መውጣት አለባችሁ። ይሄ የትንሣኤው ምስጢር ነው። ደስ ይላችሁ ይገባል። ምናልባት ጊዜ ቢኖረን ኑሮ ቤተ ክርስቲያን ከመጀመሪያው ክፍለ ዘመን ጀምሮ በእንዴት ያለ መከራ መሃል እንደመጣች ያሳያችሁ ነበር። እንድትማሩ ግን እጠቁማችኋለሁ። ስለዚህ ቤተ ክርስቲያን ራሱ ክርስቶስ ለመነሳቱ ምስክር ናት። 12 ሰዎች ሰብከዋት፣ ጥቂት ሰዎች፣ ለዚያውም በትክክል ንግግር ያልተማሩ በገጠር የነበሩ በኢየሩሳሌም እንኳን እንደው ከከተማ የሚኖሩ ሳይሆን በናዝሬት በገሊላ አሳ እያጠመዱ ቀስ ብለው የሚኖሩ ተራ ገበሬ የነበሩትን ሰዎች መርጦ በማስተማሩ በንግግራቸው ጥበብ በማባበል በነገር ብዛት ማረኩ እንኳ እንዳይባል፣ በሀብት ሳቡ እንዳይባል፣ ድሆች የዕለት ስንቅ እንኳን ቋጥራችሁ እንዳትሄዱ ያላቸው፣ በጦር እንዳይባል ዘንግ እንዳትይዙ ያላቸው፣ በዚህ በመስፋቷ በዘመናት ሁሉ ኔሮን ቄሳር ከውሻ ጋር የሚያታግሉ በተለይ ደግሞ ሰዎችን ከውሻ ጋር አታግለው ውሾች እጃቸውን ሲበሏቸው የሚዝናና ክርስቲያኖችን ከውሻ ጋር እንጀራ እየሰጠ በግድ እንዲበሉ እየተደረገ እንጀራውን ሲቆርሱ ደግሞ ውሾች እየነከሷቸው በዚህ የሚዝናኑ እነዚህ ሁሉ አልፈው ቤተክርስቲያን መኖሩ ያስደንቃል። ዲያብሎስ ሙሉ ኃይሉን ቤተክርስቲያን ላይ ተጠቅሞ ሳይጨርስ አቀር። የኢትዮጵያ ቤተክርስቲያን ራሱ ለዚህ ምስክር ነው። ዮዲት ስንት ዓመት ያቃጠለቻል? 40 ዓመት እንግዲህ ተመልከቱ። 40 ዓመት ቀንም ሌትም ተቃጥሎ አሁን ታሪክ ይተርፋል ተብሎ ይታሰባል? አምልኮት ይገኛል ተብሎ ይታሰባል? በፍጹም። ግራኝ ከቱርክ በሚመጡ ትልልቅ መሳሪያዎች እየታገዘ ከ15 ዓመት በላይ ቤተክርስቲያኒቱ በሙሉ በቀንም በሌትም አንድዶ እንዴት ትተርፋለች ብሎ ይታሰባል? አሁንም ድረስ የነገር እሳት በዘመን መሳፍንት ሚስዮናውያን መጥተው ብጥብጥ ሲያደርጉን በአፄ ሱስንዮስ ዘመን መጥተው ጣልቃ ገብተው ክርስቲያን ደንቀዝ በረሃ ላይ ብቻ 8000 ክርስቲያን አንድ ቀን ሲታረድ መሳፍንቱን እርስ በርስ እያበጣበጡ ቤተክርስቲያን እንድትሰደድ ሲያደርጉ ቅባትና ጸጋ እየተተከለ ቤተክርስቲያን እንድትታወቅ ሲያደርጉ ከሃይማኖት እንደ ሞኝነት ሲታይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ያለማደግ ምንጭ ናት እስክትባል ድረስ የሁሉ እየተባለች ምናልባት የቤተ ክርስቲያን ልጆች ልንሞት እንችላለን። ቤተ ክርስቲያን ግን ትኖራለች። ለምን? የትንሣኤ ቤተ ክርስቲያን ስለሆነች። እስኪ በሉ ድገሙ። የምን ቤተ ክርስቲያን?
ጨምሩ። የምን ቤተክርስቲያን ናት? የትንሣኤ ቤተክርስቲያን ናት። የሞት ቤተክርስቲያን ብትሆን ኑሮ እስካሁን ነበር የምትጠፋ። እሷ ተመልከቱ ከማይጠፋ ዘር ተወልደዋል ብሎ ስለተናገረ ጌታ ይችን ቤተክርስቲያን መንቀል አይቻልም። የወይን ሐረጓ ክርስቶስ ስለሆነ ስሩ ስለማይነቀል ይችን ቤተክርስቲያን መቁረጥ አይቻልም። ፍሬዋን ማጠውለግም አይቻልም። ፍሬያችሁ ለዘላለም ይኖራል ብሎ ሐዋርያትን ነግሯቸዋል። ዮሐንስ ወንጌል ምዕራፍ 15 ቁጥር 10 ላይ እፌንወክሙ ከመ ትፍረዩ እንድታፈሩ ልካችኋለሁ ወውቱ ፍሬክሙ ይነብር ለዓለም ያ ፍሬያችሁም ለዘላለም ይኖራል ብሎ ነግሮናል። ስለዚህ ይችን ቤተክርስቲያን ማጥፋት የሚችል ከቶ የለም። ክርስቶስ ተነስቷል። እንኳን ደስ ያላችሁ። እግዚአብሔር ለእናንተም ደግሞ የትንሣኤውን ብርሃን በልቡናችሁ ያብራላችሁ። አሁን እንደዚህ ከሆነ ተነሱ ማለት ምን ማለት ነው? እችን ብቻ ነግሬያችሁ ትምህርት ይጠቅላል። ተነሱ ከዚህ እንሂድ በሉ እስኪ። አቤት አሁን ክርስቶስ ምን አለ ብለናል? ተነሳ በሉ እንጂ። ክርስቶስ ምን ብሏል? ክርስቶስ ምን ብሏል? ተነስቷል። ስለዚህ ምን እናድርግኛስ? መነሳት በሉ እንጂ። አሁን እኛ እንድንነሳ ነው የምነግራችሁ። ደግሞ ዛሬ ተነሱ ያልኩት ዝም ብላ የተነገረች አይደለች። ከዚህ እንሂድ ያላት በሉ እንግዲህ ይህ ነው። እንግዲህ ተነሱና ሐዋርያትን ተነሱ ሲላቸው ምን ብለው ነበር? ተኝተው በሉ። ምን አድርገው ነበረ? ከዛ ተነሱና ምን እንበላላቸው? ወዴት ነው የሚወስዳቸው? ወደ መስቀል በሉ። አዎ ወደዚያ እንሂድ አላቸው። ምን ብለው ስለነበር ነው? ተኝተው። አሁን እኛ ቤት ሁሉ ተኝቷል። እግዚአብሔር የተመሰገነ አይደል? ሁሉ ነው የተኛ። ምንም አይገባው፣ ምንም አይገባው። እንዴት ብለን እንደተኛን እንዴት አድርጌ ላስረዳችሁ እንደምችል አላውቅም። መተኛት ኃጢአት ነው። መተኛት ስንፍና ነው። መተኛት ድንቁርና ነው፣ አለማወቅ። አሁን እግዚአብሔር የተመሰገነ ይሁን እኛም ተኝተናል። ወደ ላይ እንኳን ከፍ ማለት ጥሩ አይደለም። ሁሉ በየደረጃው ሰክሮ ነው ያለ። አሁን እረፍት ውስጥ ነው። በቃ የቤተ ክርስቲያን ጉዳይ የሚገደው ከቶ ማንም የለም። በየመስኩ ሁሉም ሰው እንቅልፍ ውስጥ ነው ያለው። ከዚያ እንቅልፍ ተነሱ ነው የሚለን ጌታ። አንተ የተኛ ንቃ፣ ክርስቶስ ያበራልሃል ብሏል ቅዱስ ጳውሎስ ኤፌሶን ምዕራፍ 4 ላይ ሲናገር፣ አንተ የተኛ ንቃ፣ ክርስቶስ ያበራልሃል። ድንቁርና አንድ እንቅልፍ ነው። አሁን ታሪክ አናውቅም። የቤተክርስቲያን ታሪክ የሚያውቅ የለም። የቤተክርስቲያን ታሪክ መጽሐፍ ቅዱስን ሰው አያውቅም። መጽሐፍ ቅዱስን አሁን የሆነ ሰው መጥቶ እናታችሁን ላስተዋውቃችሁ ቢላችሁ ምን ትላላችሁ? እቺ እናትህ ናት፣ ስሟ ወይዘሮ መሰረት ትባላለች፣ የወለደች በዚህ ቀን ነው ቢላችሁ አሁን ምን ትላላችሁ? ኧረ አርፈህ ተቀመጥ እኔ አውቃታለሁ አትሉም ወይ? አዎ። አሁን የቤተ ክርስቲያን ምዕመናን መጽሐፍ ቅዱስን የምትኖር ቤተ ክርስቲያን የምትናገር አይደለችም። የምትኖር ቤተ ክርስቲያን መጽሐፍ ቅዱስ እንደማታውቅ መጽሐፍ ቅዱስ እንዲህ ነው የሚለው፣ መጽሐፍ ቅዱስ እንዲህ ነው የሚለው፣ መጽሐፍ ቅዱስ እንዲህ ነው የሚለው ብለው ገለባ ተሸክመው የሚመጡ ሰዎች እንደ አዲስ እንዳልበራለት ሕዝብ ሲቆጠር በጣም ነው የሚገርመኝ። ይሄ ምንድን ነው ያመጣው? ስንፍና ማለት ነው። መጽሐፍ ቅዱስ በቀን እንድናነብ ግጻዌ የሚባል መጽሐፍ አላት ቤተክርስቲያን። ግጻዌ ማለት 365 ቀን ከብሉይ ኪዳን አንድ፣ ከሐዲስ ኪዳን አንድ፣ ከጳውሎስ መልእክት አንድ፣ ከወንጌል አንድ፣ ከሐዋርያት መልእክት አንድ፣ የሐዋርያት ሥራ አንድ አድርጋ በቀን እንድናነበው የተሰራ ቅዱስ ያሬድ የሰራው መጽሐፍ። ማንኛውም ኦርቶዶክሳዊ መጽሐፍ ቅዱስን በቀን የማንበብ ግዴታ አለበት። በቀን መጽሐፍ ቅዱስ አንድ ክርስቲያን በቀን 30 ምዕራፍ መዝሙረ ዳዊት የመጸለይ ግዴታ አለበት። ኦርቶዶክስ 30 ምዕራፍ። ምናልባት ሌሎቹ መጣችሁ በጌታ በኢየሱስ ስም መጽሐፍ ቅዱስ ልስበክ የሚለው አንድ ምዕራፍ መጽሐፍ ቅዱስ ሳይጸልይ ቁርሱን እየበላ ያለ አንብቦ መጥቶ ነው እንደዛ የሚለው ማለት አልጸለየም።
ከጸለይም ጌታ ኢየሱስ ሆይ በቃ እንደዚህ እንደዚህ አድርግ ብሎ መምጣት ነው። ግን በቀን ይውላችሁ አሁን ሰምታችሁኛል። አንድ ኦርቶዶክሳዊ መዝሙረ ዳዊት መጽሐፍ ቅዱስ ነው አይደለም 30 ምዕራፍ መዝሙረ ዳዊት እንዲጸልይ ቅዱስ ጳውሎስ ኤፌሶን ምዕራፍ 6 ላይ መዝሙራትን ዘምሩ በሁሉ አመስግኑ ስላለ ቅዱስ ያሬድ 150ውን ዳዊት በ7 ቀን ከፍሎ 30 መዝሙር እንድንዘምር ታዘናል። 30 ምዕራፍ መጽሐፍ ቅዱስ የሚያነበው ኦርቶዶክስ መጽሐፍ ቅዱስ አታነብም ይባላል? በስጋ ወጥ ግጥም አድርጎ የበላን ሰውዬ ጦምክን ስለዋልክ እስኪ ቆሎ ይባላል? አይባልም በፍጹም እግዚአብሔር በሚያውቅ። ታዲያ መሳቂያና መሳለቂያ እንደማናውቅ ቤተክርስቲያን ከመሰረቷ ከቅጥሯ ጀምሮ አሁን ቤተክርስቲያን ውስጥ እያንዳንዷ ነገር በትርጉም ነው የምትደረገው። እያንዳንዷ በትርጉም የኔ ቆብ አሁን ይሄ ምን ይመስላችኋል? በዚሁ ማንኛውም ኦርቶዶክስ በልብሱ ባነጋገሩ ክርስቶስን የመስበክ ግዴታ አለበት። ክርስቶስን የመስበክ ግዴታ። ለምሳሌ እኔ አሁን ይሄ ቆብ አለ። ይሄን ቆብ ፀሐይ እንዳይመታ አይደለም የለበስኩት። ክርስቶስ በድንግልና ኖረና ምን አደረገ? የሾህ አክሊል አደረገ። መነኮሳት በድንግልና ይኖሩና ምን ያደርጋሉ? የሾህ አክሊሉ ምሳሌ የሚሆን ቆብ ያደርጋሉ። ይሄ ቀሚሱ ክርስቶስ በዕለተ ዓርብ የለበሰውን ቀሚስ ነው የሚያመለክተው። አንተ በዕለተ ዓርብ ለእኔ ስትል ከለሜዳ እንደለበስክ እኔም ደግሞ ለአንተ ቀሚስ ተቀብዬ ለብሼ ያንተን መከራ እከተላለሁ፣ ቢቻለኝስ ክርስቶስን በሞቱም ልመስለው እወዳለሁ ብሎ ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 3 ቁጥር 11 ላይ እንደተናገረ ያንን እንድንመስል ነው የተደረገው። ቅዳሴ ስንገባ ለምሳሌ ይሄ ቤተ ክርስቲያን ነው። ያቺ ቤተልሔም ትባላለች። ወደዚያ ዙራችሁ ማየት ትችላላችሁ። ቤተልሔም ነው ትባላለች ኦርቶዶክስ። ስለዚህ የምንቆርብበት ስጋው ደግሞ የሚዘጋጅበት ህብስት ከዚያ አንስተው በመሶበ ወርቅ ይዘውት ይመጣሉ። ይሄ መቅደሱ ነው። እዚህ ላይ ተፈትቶ ለምዕመናን ይሰጣል። እሺ ገብቷችኋል? የሆነ ነገር ክርስቶስ የተወለደ የት ነው? የተቆረሰ የት ነው? ቀራንዮ። ቤተ ክርስቲያን የምን ምሳሌ ናት ማለት ነው? የቀራንዮ። ከቤተልሔም የተወለደው ክርስቶስ በቀራንዮ ተሰቅሎ ስጋዬን ብሉ ደሜን ስጠጡ ብሎ ሰጠኝ ብላ ነው የምትሰብኮች ቤተ ክርስቲያን ማለት ነው። እያንዳንዱ ነገር ለክርስቶስ ካልሆነ ክርስትና የለም። እያንዳንዱ ነገር ይህንን ስንፍናችን ማን በነገረን ነው? እንዲህ ቅዱስ ጳውሎስ እኛ እኮ የቅዱስ ዮሐንስ አፈወርቅ ልጆች ነን። ቅዱስ ዮሐንስ አፈወርቅ ምን እንደሚል ታውቃላችሁ? የቅዱስ ጳውሎስን 14ቱን መልእክት በሳምንት 2 ጊዜ አነባቸዋለሁ። በሳምንት 2 ጊዜ በሉ። 14ቱን በሳምንት ስንት ጊዜ? 14ቱን በሳምንት 2 ጊዜ። ከዛ ምን ይላል መሰላችሁ? እንደገና ደግሞ ቅዳሴ ላይ ከእናንተ ጋር ስሰማቸው እንደ መሰንቆ ድምፅ ልቤን ይመስጡታል ይላል። ሳስቼ ሰማቸዋለሁ ይላል። ከቅዱስ ጳውሎስ መልእክት ትንሿ ምዕራፍ ቅዳሴ ላይ ስትነበብ ከሳምንት 2 ጊዜ ዘልቄው እንደገና ልቤን እንደ መሰንቆ ይመስጠኛል የክርስቶስ እስትንፋስ ነውና ብሎ ይነገራል። የእነዚህ ልጆች ነን እኛ። የእነዚህ ልጆች ነን። እንኳን ለተጻፈው ቃል ለመጻፉ ፍቅር ያለን አባ ጊዮርጊስ ዘጋስጫ 80 መጻሕፍትን በአቅማዳ ከቶ ብራናውን ተሸክሞ የክርስቶስ ቃል ሆይ በእኔ ይደርብኝ ቀን ሲያነበው እየዋለ ሲተረጉመው እየዋለ መጽሐፉን ተሸክሞ እናንተ የክርስቶስ ትንፋሶች በእኔ ይደሩብኝ እያለ ተሸክሞ ቤተክርስቲያኑ ይዞር ነበር። አባቶቻችን ያስተማሩን እንደዚህ ነው። ቃልህ ለጉሮሮ ጣፋጭ ነው። እቺ ቤተክርስቲያን ቅዱስ ቂርቆስ ቤተክርስቲያን ነው አይደል? ቅዱስ ቂርቆስን ክርስቶስን ካድ ብለው የ3 ዓመት ልጅ ነው መርዝ ይሄ መራራ ቅጠል በጥብጠው ሲገጡት ምን እንዳለ ቃልህ ለጉሮሮዬ ጣፋጭ ነው ብሎ ነበር የተነገረው። ይሄ መጽሐፍ ቅዱስ ነው። ከንጉሱ ፊት ሄዶ እንዴት ያለ ሰላም ያለ ሕፃን አለው። አዎ ለእኔ ሰላም ይገባኛል፣ ለአንተ ግን ሰላም አይገባህም፣ ለዝንጎች ሰላም የላቸውም ይላልና ማነው እንደዚህ የተናገረ? ኢሳይያስ ነው። ሰማዕታት መጻሕፍትን እየጠቀሱ ነው ያስተማሩ። እንዳለ ድጓው አሁን ዘርግቼ እያነበብኩ አሁን ብተረጉምላችሁ ብናብራራው በአማርኛ መጽሐፍ ቅዱስ ሙሉ ነው ያለው። እናንተ ግን እግዚአብሔር የተመሰገነ ይሁን ምን አለባችሁ 2 ጥቅስ የመጣ ሰው ሲያዋዥቃችሁ ይውላል። ሲያዋዥቃችሁ ይውላል። በደንብ ማወቅ አለባችሁ። መጽሐፍ ቅዱስ ማንበብ አለባችሁ። መማር አለባችሁ።
ተነሱ በሉ እስቲ ጎበዝ። ከየት? ከዚህ በሉ። ከየት? የት? ከዚህ ከዚያ ከስልካችሁ ውጡ። ተኝተ እንዲህ ሰው እስከ 7 ሰዓት ፌስቡክ ሲያውሎ 3 ሰዓት ይነሳና ደግሞ መልሶ የሚያምኑን ነው ፌስቡክ። ኧረ እባካችሁ ከዚህ ተነሱ፣ ከዚህ እንነሳ በሉ። አዎ ከስንፍና መነሳት አለባችሁ። ከማይጠቅማችሁ ወሬ፣ ከማይጠቅማችሁ ጭቅጭቅ፣ ከማይጠቅማችሁ ንትርክ መውጣት አለባችሁ። በቃ የማይጠቅማችሁ ነገር ተውት። የሆነ ሰው ራሱ ጓደኛ ተጣልቷችሁ ቴክስት ከጻፈል ያን በመመለስ ጊዜ ማባከን የለብህም። ከሱም ውጣ፣ ተው ዝም ብለህ። አይ ወንድሜ መስሎህ ከሆነ ይቅርታ፣ እኔ እንደዚህ አላሰብኩትም፣ ሌላ ጊዜ ተገናኝተን እናወራለን ብለህ ዝጋ። ቴክስት አንብበህ አሽርሃለሁ እያልክ ጊዜ ማባከን የለብህም። እንዴ ለምን ታባክናላችሁ? በቃ ጊዜ በጣም ውድ ነው። ጊዜ ምንድን ነው? ህይወት ነው። ህይወትህን ያበላሽብሃል። እንዴ ዘመናቸውን በሙሉ መጽሐፍትን ሲመረምሩ የነበሩት አይሁድ እኮ አልጸደቁበትም። 3 ሰዓት አብሮት የዋለው ወንበዴ ግን አቤቱ በመንግስትህ እነዚያ በ40 ዓመት ያልተጠቀሙትን እሱ 3 ሰዓት ተጠቅሞ ነው የጸደቀ። ከተጠቀምክበት ከ300 ዓመት ጅልነት የ3 ሰዓት ብልህነት ይሻል። ጊዜህን ማባከን አይገባም። ክርስቶስ ይህን ጊዜ የሰጠን እንድንጠቀምበት፣ ከእሱ ጋር እንድንመሰጥበት ነው። እንድንመሰጥበት በጣም አንድ የበረሃ አባት በበረሃ የሚኖር አባት ነው። በክርስቶስ ማመን ማለት ለክርስቶስ መሞት ማለት ነው ይላል። እስኪ በሉ በክርስቶስ ማመን ማለት ለክርስቶስ ምን ማለት ነው? መሞት ማለት ምን ማለት ነው? መለየት ማለት ነው። አንተ ከምትወደው ክርስቶስ ከሚጠላው ነገር መለየት አለብህ። ለክርስቶስ እሱ ለአንተ እንደሞተ አንተ ደግሞ ለእሱ መሞት አለብህ። እሱ ሊያድንህ ነው የሞተው፣ አንተ ግን እሱ እንዲያከብርህ ነው የምትሞተው። ያንን አድርግ ነው። እና መነሳት እምላችሁ ከስንፍናችሁ፣ ጊዜን ከምታባክኑበት፣ ቁጭ ብላችሁ ከምታወሩበት፣ ለውጥ የማታመጡበትን ፖለቲካ ከምታወሩበት። ቁጭ ብሎ አሁን ፖለቲካ የሚያወራ ሰው አለ። ረጅም ፊልሞችን ከምታዩ፣ ረጅም ድራማዎችን ከምታዩ መጽሐፍ አንብቡበት። መጽሐፍ ቅዱስ የመጀመሪያ የህይወት መመሪያችሁ መሆን ይገባዋል። ማለዳ አንድ ምዕራፍ፣ ማታ ራሱ ከመተኘታችሁ በፊት የተቀደሰ ነገር ሰምታችሁ ነው። መኝታችሁን በረከሰ ነገር መደምደም የለባችሁ። የተቀደሰ ነገር አይታችሁ ከተኛችሁ ሌሊቱ ሁሉ የተቀደሰ ነገር ታያላችሁ፣ በህልማችሁ እንኳን ሳይቀር። ግን ህልም እንዳትከተሉ ደግሞ ሰይጣን እንዳይጫወትባችሁ። ስለዚህ ጊዜን መጠቀም፣ ቦታን መጠቀም። እስኪ በሉ ቦታን መጠቀም በሉ። አሁን ለእናንተ ያ ትልቅ እድል ነው፣ እግዚአብሔር በሚያውቀው ማለት ነው። መርከብ የምትሰሩ ከሆነ በጣም ትልቅ እድል ነው። ብዙ ታነባላችሁ፣ ረጅም ጊዜ መጸለይ ትችላላችሁ። አብዛኛው ሰው ደግሞ መርከብ የሚሰራ ሰው መርከብ ውስጥ ነው የሚኖረው። በቃ በጣም ብዙ ዓመትም ሁሉ ሊኖር ይችላል። እረፍቱም ጥቂት እንደሆነ ነግረውኛል ሰዎች ማለት ነው። ስለዚህ ዚያን ክርስቲያን ማለት እግዚአብሔር ሁኔታዎችን እንዲለውጥለት የሚፈልግ ሳይሆን ሁኔታዎችን ወደ ራሱ እያመጣ የሚኖር ማለት ነው። ያገኘኸውን ነገር እድል አድርገህ ምን ታደርግበታለህ? ትጠቀምበታለህ ማለት ነው። ያገኘኸውን ነገር፣ የገጠመህን የህይወት መስመር ክርስቶስን ለማምለክ ክርስቶስን ለመከተል ተጠቀምበት። ያገኘሃትን መንገድ ማለት ነው። አይ እንዲህ ሲሆንልኝ እንትን እላለሁ፣ ከእንደዚህ አይነት ሁኔታ ስወጣ እንዲህ አደርጋለሁ የሚባል ክርስትና የለም። የነገ ክርስትናም የለም። የዛሬ ክርስትና ነው ያለው። የመዳን ቀን ዛሬ ነው። ከዛሬም መቼ ነው? አሁን ነው። ስለዚህ እኔ ከዛሬ ጀምሮ የምነግራችሁ ጊዜያችሁን በአግባቡ እንድትጠቀሙ፣ ሳትጸልዩ እንዳትኖሩ፣ ራሳችሁን በኃጢአት እንዳትሸነግሉ። ሰው ብቸኝነቱን የሚረሳው በምንድን ነው? በኃጢአት ነው። ብቻችሁን ረጅም ጊዜ ስታሳልፉ ወደማትፈልጉት ዝሙት፣ ወደማትፈልጉት መጠጥ ልትሄዱ ትችላላችሁ። ብቸኝነታችሁን በክርስቶስ አጽናኑት እንጂ በኃጢአት አታጽናኑት። በርኩሰት የሚጽናና ኃጢአት የሚያዳክም መጽናኛ ነው። ኃጢአት መልስ ሰጥቶ አያውቅም። ኃጢአት ሌላ ኃጢአት ማድረግ ይፈልግ። አንዳንድ ጊዜ ሰይጣን ከኃጢአት ወደ ኃጢአት የሚመራ ምን እያለ ይመስላችኋል? የዛሬ ላርግና ድግም አይደግመኝም። ከዛ ደግሞ ያ ደግሞ ምን ያደርጋል? ትዝታ ይጥልብሃል። ሪኮሊንግ ይጥልና ደግሞ መልሶ የዛሬ ላርግና አይደግመኝም። ኃጢአት መልስ ሆኖ አያውቅም የሚባለው ለዚህ ነው። ኃጢአት መልስ ሆኖ አያውቅም። መልስ የሚሆነው ንጽህና ነው።
እና ንጽህናችሁን ጠብቁ። በነገራችሁ ላይ መርከብ በብዙ መንገድ ነው የተተረጎመው። መርከብ ንጽህና በመርከብ ነው የሚተረጎመው። ለምሳሌ መርከቡ ቢሰበር ጓዙ ምን ይላል? ጓዙ ምን ይላል? ይሰጥማል። የተጫነው ሰው ሁሉ ይሰጥማል። እና ንጽህና መርከብ ነው ይባላል። ንጽህና ምንድን ነው? መርከብ ነው። ንጽህና መርከብ ከሆነ ሰዎቹ ደግሞ ጓዙን ደግሞ እንደ ሌሎች እቅዶች ውሰዱት። በሕይወታችን እንደምናቅዳቸው እቅዶች ውሰዱት። ይኸውላችሁ መርከቡ ሲሰበር በመርከቡ ላይ የተጫኑት ሁሉ እንደሚሰጥሙ ሰው ንጽህናውን በኃጢአት ሲያቆሽሸው እቅዶቹ ሁሉ አብረው ይበላሹበታል። ተስፋው ሁሉ ይበላሻል። ሌላው ቀርቶ ልጸልይ ቢል እንዲሁነ ስትጸልይ አታፍርም እንዴ ይለዋል ማለት ነው። ስለዚህ መርከቡ ጥንቃቄ ሊጠበቅ ይገባል ማለት ነው። ንጽህናችሁን በደንብ አድርጉ። የጆሮ ንጽህና አለ። በጆሮአችሁ ርኩሰት ላለመስማት፣ በአይናችሁ ርኩስ ነገር ለማየት የአይን ንጽህና። የሰው የህይወት በሮቹ የሚባሉት እነዚህ 5ቱ ናቸው። በእነዚህ በ5ቱ ህዋሳት የሚገቡት ነው ህሊናውን ማርከስ የሚጀምረው። እሱ ረጅም ነገር አለው። እሱን አንብባችሁ ድረሱበት በደንብ አድርጋችሁ። ሰው እነዚህን ከጠበቀ ህሊናው ሊረክስ አይችልም። የሚያየውና የሚሰማው ነገር የሚያረክሰው እና የረከሰ ነገር ላለማየት መርከባችሁን ጠብቁ። ከዛ ሌላው እንዳይበላሽባችሁ። እቅዳችሁ ይበላሻል፣ ተስፋችሁ ይበላሻል፣ ስራችሁ ይበላሻል፣ ገንዘባችሁ ይባክናል። ሁሉ ነገር የሚበላቸው መርከቡ ሲሰበር ነው። ከቃሉ ጋር ናችሁ። ሌላው መርከብ በሆድ ይመሰላል። እስቲ ሆድ በሉ። መርከብ እንግዲህ አንድ መርከብ ስንት ቶን እንደሚጭን 100 ቶን መጫን ያለበት መርከብ 200 ቢጭን ምን ይሆናል? አቤት ሆድ መርከብ ነው። ያለ መጠን ስንጨንበት ምን ይሆናል? ይሰጥማል። ምንድነው የሚሰጥመው? ሆዳም ሰው እቅድ የለውም፣ ሰጥሟል። በሆድ ምንም እቅድ የለውም፣ ተስፋም የለውም። እንደዚሁ ነው ቤተክርስቲያን፣ እንደዚሁ ና ሰው እየሞተ ነው፣ እንደዚህ ችግር ደርሶ ወስዱት ያው ነው ምን ታደርጋለህ እያለ መብላት አይዞርለትም ሁሉ ማለት ነው። አስጥሞታል። በቃ እንዲያውም የሚለው እኔ በነገራችን እንዲህ ነው የሚለው፣ እንዲያውም እኔ እንዲህ አይነት ጭንቅ ነገር መስማት አለ፣ ይቅርታ አድርግልኝ፣ በቃ እኔ ቀለል ብሎ መኖር ነው የምፈልግ ይላል። ይሄ የሚያደርገው ምንድን ነው? ሆዳም ነዋ። ሆዱ በቃ አስጥሞታል። ሌላ መስማት አይፈልግም። አብሶ የሀብታም ልጅ ከሆነ ደግሞ ይብሰዋል። ምክንያቱም እያደረጉ ነው። ኖ ልጄን የሚያስጨንቅ ነገር አትንገሩብ እየተባለ ነው የሚያድገው። እና ሆዳም አትሁኑ። መጥናችሁ መብላት አለባችሁ። ጾም መጾም አለባችሁ። አሁን ብለው ፈረንጆቹ አቅቷቸው ወደኛ እየሮጡ እየመጡ ነው። እግዚአብሔር የተመሰገነ ይሁን። ለምንድን እየመጡ ነው የምላችሁ? ድሮ ጾም ነውር ነው። የምግብ መፈጨት ልመት እንሽርሽሪት የሚካሄደው በየስንት ሰዓቱ ነው አሉ? በየ4 ሰዓቱ። አሁን ግን በ24 ሰዓት አንድ ጊዜ መብላት ወይም መጾም ከካንሰር ይጠብቃል። ተመስገን። እንኳን ካንሰርን አመጣው እግዚአብሔር። ስለዚህ መጾም ራሱ ለጤና ጥሩ ነው ብለው ቁጭ አሉ ማለት ነው። ድሮ ምናል መኖር ማለት መደሰት ነው። በቃ የፈለግከውን ነገር ስራ አሉ። አሁን ሳታኒክ ባይብል የሚባል ታትሟል። የሰይጣን መጽሐፍ ቅዱስ ማለት ነው። ሳታኒክ ባይብል የሚባለው ታትሟል። እና አትስረቅ ካለ ስረቅ ነው የሚል። አስርጋለሁ ጊዜ ቢኖር ኑሮ አነብላችሁ ነበር። ቤት ነው ግን ያለ መጽሐፉና ሲገርመኝ ነበር። ተቃራኒ ነው። ክርስቶስ የምታዝኑ ብፁዓን ናችሁ ይላል። እሱም ደግሞ ደስ ይበል የምትደሰቱ ብፁዓን ናችሁ አለ። አሁን ደስታን ፍለጋ እኮ ነው። ከሴት ጋር ደስታ አልበቃው ቢል ሰው ምን ጀመረ? ግብረ ሰዶማዊ። ሴቷ ከወንድ ጋር የምትደሰተው ደስታ ቢያንሳት ሴት ከሴት ጋር። ይሄንን ያመጣው ምንድን ነው? በቃ ስክር ማለት ደስታን መርህ ማድረግ ነው። አሁን ግን ሲያቅታቸው ኖ መኖር ማለት መደሰት ሳይሆን ሰልፍ አክቹዋላይዜሽን ነው አሉ። ራስን ምን ማድረግ ነው? ማግኘትና እውን ማድረግ ነው። አሁን ይሄን ካመጡልን ዌልካም ብለን ሰልፍ አክቹዋላይዜሽን ማለት ዳዊት ለሰሎሞን ምን ያለው ነው? ልጄ ሆይ ሰው ሁን በሉ እስቲ። ሰው ሁን። እንደ እንስሳ ሳይሆን እንደ ማን መኖር ነው? ሰው መሆን፣ እንደ ሰው መሆን ነው። ስለዚህ ታስባለህ፣ አስቦ መኖር ነው። እንድታስብ የሰው ክብሩ ማሰቡ ነው። አስበህ ስትኖር ከእንስሳት ትሻላለህ። ማሰብ ስታቆም አውሬ ትሆናለህ። ስለ ዝምድና አታውቅም፣ ስለ ጾም አታውቅም፣ ስለ ምንም አታውቅም። ነውር ክብር ይሆናል። ሁሉ ነገር ደስ እስካለ ድረስ ታደርገዋለህ። ያን ጊዜ ከእንስሳት እኩል ትሆናለህ፣ እንዲያውም ታንሳለህ። እሱ ሳይገጥ አሁን እኮ በጣም ይገርማል። ስልክ
እንዴት አሁን የስልክ ሴንሰር እኔ ሁልጊዜን የሚያስቀኝ ሁልጊዜም ስለምናገረው አሁን እንድገመው ስልክ በጣም ነው ሰውን የሚሳደበው። አሁን መሰልጠን በሉ እስቲ በሉ መሰልጠን ጥሩ። መሰልጠን ማለት ምን ማለት ነው? ስልጣኔ ማለት ነው። መሰልጠን ማለት ቃሉ መሰልጠን የሚለው ግዕዝ ነው። ቃሉ መሰልጠን የሚለው የግዕዝ ቃል ነው እና መሰልጠን ማለት መቻል ማለት ነው። እስኪ መቻል በሉ። አንድ ሰው አናጺነት ሰለጠነ ካለ ምን ማለት ነው? አናጺነት ምን ማለት ነው? ቻለ ማለት እና መሰልጠን ማለት ምን ማለት ነው? መቻል። ጥሩ ነው። አሁን ስልክ ሰልጥኗል። ይሄ ምንድን ነው የምትሉት? በፊት የፊት ፓስወርድ የሚባል ፌስ አይዲ ነው ምንድን ነው? እንደዚህ ታሳየዋለህ። አሁን እኔ ሌላ ሰው መጥቶ ኖ ይላል። ሰልጥኗል ማለት ነው። ሰው ግን አሁን አያውቅም። የሚረባውን አያውቅ፣ የሚጎዳውን አያውቅ፣ የሚያገባትን አያውቃት፣ የምታገባውን አታውቅም። ስልክ ሰልጥኗል። ግርም ነው የሚያደርገኝ ሴንስ እያደረገ አሁን ሰው ቢሰርቁት አያውቅ፣ የሚሰርቁትን አያውቅ፣ የሚያጠፉትን አያውቅ፣ የሚያለሙትን አያውቅ። ሲደግፉ ይደግፋል፣ ሲነቅፉ ይነቅፋል። ሆ ሲሉት ሆ ይላል፣ ውጣ ሲሉት ይወጣል፣ ግባ ሲሉት ይገባል። ዝንጀሮ ሆኗል ሰው። ስልኩ ነው የሰለጠነ ወይስ ሰው ነው የሰለጠነ? ስለዚህ ቆርቆሮ በሰው ላይ ሰልጥኗል። ሰው ግን በቆርቆሮ ላይ መሰልጠን አልቻለም። ሰው ቆርቆሮን ተጠቅሞ ስራ መስራት አልቻለም። ቆርቆሮ ሰልጥኖ ግን በሰው ላይ ስራ እየሰራብን ነው። የገዛ ስልኩ ሰውን አደንዝዞ አጥፍቶታል። አሁን አጥፍቶታል። ስለዚህ አሁን የምነግራችሁ ሆዳም አትሁኑ። ሆድ ስታበዙ እንቅልፋም ትሆናላችሁ። ሐሳብ የለሽ ትሆናላችሁ። የተረጋጋ ሰው መሆን አትችሉም። ይኸውላችሁ አንድ በበረሃ የሚኖር አባት ምንድን ነው የሚለው? በደፈረሰ ውሃ ፊትን ማየት አይቻልም ነው የሚለው። እስቲ በሉ ይቻላል አይቻልም? ሆድ አይምሮን ያደፈርሳል ነው የሚለው። አይምሮን ያደፈርሳል። ረጅም ጊዜ ስትበላ አጥርተ ማየት አትችልም። የራስህን ስህተቶች ማስታወስ አትችልም። ትናንትን መገምገም አትችልም። ለነገ ማቀድ አትችልም። አሁን ምን ውስጥ እንዳለ ማወቅ አትችልም። ያደነዝዝሃል። አይምሮን ያደፈርሰዋል። እና አትስከሩ፣ አትጠጡ ፈጽሙ። ምን ያደርግላችኋል? መጥናችሁ ኑሩ። እንቅልፍ አትበሉ። እንቅልፍ የሚያበዛ ሰው የጤነኛ ሰው እንቅልፉ ስንት ነው? 4 ሰዓት 8 ሰዓት የሚባል የለም። ፈረንጆቹ ሞኝ ናቸው ጌታ። 8 ሰዓት የሚተኙ እንዳይመስል። አሁን የገሪት ልጅ ውጭ ሀገር ዕዳ ሲባል ሰምታችሁ ታውቃላችሁ? ከዚህ መጥተው እዚያ በኋላ ጥሩ ቀሚስ ለብሰው ጥሩ ፖርሳ ይዘው መጥተው በከተማው እንዴ እያሉ ሲያወሩ ሲዝናኑ ከርሞ ይመጡ ይመስላችኋል? ምሽት 12 ሰዓት እስከ ጠዋቱ 12 ሰዓት ይሰራሉ። ቁመው ማለት ነው። 12 ሰዓት ሰው እንዲህ እንደቆመ ይሰራል። 12 ሰዓት ታክሲ ይሰራሉ። ንድድ እያደረጓቸው ሞተር እየጋለ ማለት ነው። 12 ሰዓት ይሰራሉ። ለእኛ ነው ይሄ ንድፈ ሐሳቡ ለእኛ ነው የሚነገረን። ለእነሱ ስራው ነው የሚነገር። ገንዘቡን ለእነሱ ኃጢአቱን ለእኛ ነው የሚሰጡን ፈረንጆቹ። እብደቱን ለእኛ አንተ ሮናልዶ ነው ጥሩ እንትና ነው ጥሩ ትላለህ። እሱ ዶላሩን ያከማቻል። ምን አገባ ከሱ አንድ ብር እስቲ ልኮለት የሚያውቅ እስቲ እንዲያው ለበዓል እንዲያው አንድ በግ ብሎ ልኮላችሁ ያውቃል? ምን ጨነቀ እሱ? የጫማ ቁጥሩን ሳይቀር የምሸመድዱ ምን በወጣችሁ ነው? እንትና ሊያገባ ነው። ምን አገባ? አንተ እኮ አላገባህም። የምታገባበት አንድ ጎጆ አልቀለስክም። 5 ብር የለህም። እንትና የሚባለው ተጫዋች ሊያገባ ነው። ምን ጨነቀ? እንትና የሚባለው ዘፋኝ ሊያገባ ነው። እንደዚህ ያለ ነገር መቅረት አለበት። በትክክል መኖር መጀመር አለባችሁ። እስኪ መነሳት በሉ በሉ ከዚህ ተነሱ በሉ እስኪ። ከምን? ከሆዳምነት በሉ። አዎ ከወሬ ደግሞ አንድ ልንገራችሁ እስኪ። አሁን ኢትዮጵያ የምትስተካከለው እንደዚህ ስትሆን ነው። አዎ ችግሩ የእንትና ነው። አዎ ችግሩ የምክትሉ ነው። አይ እንትን ይሰሟችኋል ወይ ነው? እነዚህ ሰዎች እንዲህ አይሰሙም። ሌላ ነገርና ሌላ ዓለም ውስጥ ናቸው። ላይሰሙ ለምን ጊዜን ታባክናለህ? ዝም ብለህ ስራህን ስራ ጌታዬ። እኔ እውነቴን ነው። አሁን መጥቶ ሰው እንዲህ ነው ፖለቲካው እንዴት ያዩታል ኢትዮጵያ? እኔ ምንም አላይም። እኔ የማየው አሁን ማስተማር ነው፣ ድርሻዬ ማስተማር ነው። ምን ማለት እንደሆነ ግን ገብቷቸዋል። የራስህን ስራ ለማይሰማ ሰው አትናገር። አይሰሙህም። ጊዜን የሚያበቃው እንትና እንደዚህ ያደረገው ነው የእንትን ኃላፊው ነው ምናምን አይደለም። አልገባህም? ገብቷል እንዴ? አረ ሰዎቹ አይሰሟችሁም። እውነቴን ነው።
ዝም ብላችሁ አታውሩ፣ ስራችሁን ስሩ። ዝም ብላችሁ ሰምታችኋል። የማትጠቀሙበትን ጩኸት አትጩሁ። ለውጥ የማታመጡበትን ንግግር አትናገሩ። ሰው አይሰማችሁም። አሁን እኔ ብድግ ብዬ እንትን የተከበራችሁ የኢትዮጵያ እንትኖች እና እንትኖች ብላውን ይሰሙኛል? ቁጭ በል መነኩሴ ብሎ ዝም ስራውን በለፍልፍ ብለው ስራዬን ነው እኔ ስለዚህ አልናገርም እንዴ። ስራዬን ነው የምሰራ። ስራችሁን ስሩ። ዝም ብላችሁ ትምህርታችሁ የምትማር ከሆነ ተማር፣ እየነገር ከሆነ ነግር። ዝም ብለህ ስራህን ስራ። ለውጥ የምታመጡበት ነገር ላይ ብትከራከሩ ጥሩ። ያን ለባለ ድርሻ መተው አላችሁ። ስለዚህ ከምነው ነፃ የምንወጣው? በሉ ንገሩ እንጂ ወሬ። ቲክቶክ ታውቃላችሁ አይደል? ቲክቶክ ለምንድን ነው የተፈጠረ? ሰው ሁሉ የወሬ ሱሱን እንዲወጣ ነው። ሰው ወሬያም ስለሆነ ያወራል። ቲክቶክ ቲክ ሚንስ ቆርጠ መውሰድ ነው አይደል? በቃ ዝም ብለህ የመጣልን ቲክ ታረጋለህ፣ ቶክ ታረጋለህ፣ ታወራለህ። ቲክቶክ እና እንደዚህ የሚያስወሩን ለምን? ሰው ወሬኛ እንደሆነ ነው። ምን ያህል ሰውን ማደንዘዝ ይፈለጋል? እንዳናስብ እኮ ነው የሚያደርጉን። ይገባቸዋል። ግን ፈረንጆች የሚሰሩት ስራ አይማምላክን ቀልድ እየነገርኳቸው አይደለም። ፈረንጆቹ የሚፈልጉት እንዳናስብ ነው። እዚህ ምን ያደርገዋል? አየህ ትግሬ ስለሆንክ ነው እንዲያደርጉ ይላል። አየህ አማራ ስለሆንክ ነው እንዲያደርጉ፣ እንትን ኦሮሞ ስለሆንክ ነው እንዲሆን የቤት ስራ ይሰጡናል። እነሱ በዚህ ስንባላላቸው የለም እነዚህ ሰዎች እኮ የቤት ስራ እየሰጡ ኢትዮጵያን ሊያፈርሷት ነው፣ እኛ አንድ መሆን አለብን ብለን እንዳናስብ ደግሞ ምን ያደርገዋል? በቲክቶክ ያደነዝዛል። ችግሩን ለመርሳት እዚያ ውስጥ ገብተህ ትደነዝዛለህ። መፍትሄ ማሰብ አትችልም። ስለዚህ ከእንደዚህ ያለ ወሬኛነት ውጡ። ወሬ ይዛችሁም አታናፍሱ። የወሬ ደጋፊ ማትሆኑ፣ የወሬ አርበኛ ማትሆኑ፣ የወሬ ክርስቲያን ማትሆኑ ታውት። ስለ ድንግል ማርያም ስለ ቅዱሳን ስለምናን የሚያወራውን ጴንጤውን ታውት፣ ይለፍልፍ። አንተ መጽሐፍ ቅዱስን ተማር፣ እግዚአብሔርን አምልክ፣ ተከተል። በነገራችን ላይ ሞኝ ሰው ጅል ሰው ስራ ሰርቶ መክበር ሲያቅተው ምን ያደርጋል? የሰሩ ሰዎችን በመንቀፍ ክብር ያገኛል ማለት ነው። ሰርቶ መክበር አይችልም፣ ግን የሰሩትን ይነቅፋል። ይህ እኮ ራሱ ሳይኮሎጂ ነው፣ የተንኮል ሳይኮሎጂ ማለት ነው። ታዋቂ ሰው መሆን ካቃተው ታዋቂ ሰው ይሳደባል። ከዛ እሱ ምን ይሆናል? ቆይ እስኪ ምን ብሎ ነው የሰደበው እያለ ሰው ሲያይለት ታዋቂ ሆነ ማለት። ድንግል ማርያምን ክሊክ ሲያደርግ ኦርቶዶክሱ በደንብ አክቲቭ እንደሆነ ስለሚያውቅ ማርያም እንዲህ ናት ሲል ግር ሊና የኛ ሰው ሄደ። አንተ ውሻ ማርያም ተማልዳለች እንዲህ ባል መልስ የለም፣ በስድብ መልስ የለም። መጽሐፍ ቅዱስ ትምህርት እና በደንብ ከዛም እንደሚያደርጉት መሰላችሁ? ዶክትሪን አቅደው እያስተማሩ እንዳይመስላችሁ። የነገረ ድነትን ለማስተማር አይደለም፣ ሰውን እየበጠበጡ መቆየት ነው። እንዳያድግ በትምህርተ መለኮት እንዳያድግ ይመስላል። ለ6 ወር ተክለ ሃይማኖትን ይሳደብና በተክለ ሃይማኖት ወር ትንጫጫለህ። ጠፍቶ እሱ የራሱን ስራ ይሰራል። 6 ወር ሲሞላ ይመጣና ክርስቶስ ሰምራን ይሳደባል። ክርስቶስ ሰምራ ታማልዳለች ትንጫጫለህ። ይሄድና ደግሞ የራሱን ስራ ይሰራል። በወሩ ይመጣና ታመረ ማርያም ይሰድብልሃል፣ ትንጫጫለህ፣ ሌላ ስራ ይሰራል። አያችሁ፣ የቤት ስራ መስጠት ማለት ፖለቲካ ነው የተያዘው። ዘመዶች አላችሁ። ስለዚህ እኔ አሁን ነገር ቢናገር መልስ አልሰጥም። ሰው የፈለገውን ማለት ይችላል። ስራችንን የእግዚአብሔር ሰው ሆይ በሉ። አንተ ግን ዝም ብለህ ስራህን ስራ። ማነው እንደዚህ ያለ? ቅዱስ ጳውሎስ ለጢሞቴዎስ ሲነግረው ማለት የእግዚአብሔር ሰው ሆይ አንተ ዝም ብለህ ስራህን ስራ። አንተ ራስህ የቤት ስራ ስጥ እንጂ የቤት ስራ አትቀበል። ሰዎች እንዲድኑ የክርስቶስን ወንጌል ወደ እነሱ ማድረስ እንጂ እነሱ በሚያደርጉት የነገር መቦጫጨቅ ውስጥ መግባት አያስፈልግም። ለራሳቸው መተው ነው። የተረዳው ቀን እግዚአብሔር ልቡን የከፈተለት ቀን ይመጣል። እልክም አለማሳዝ። ምክንያቱም እዚያም ውስጥ የሚድን ሰው ሊኖር ስለሚችል አላችሁ። እግዚአብሔር ከሁላችን ጋር ይሁን። ተነሱ ከዚህ እንሂድ በሉ እንጂ ከምንድን ከወሬ ሌላ ቅድም ከምን አልካ? ከእንቅልፍ በሉ። እንቅልፋችሁ መጠን ይኖረው። ሌላ እስከምንድን ሌላ እስከምን ከጊዜ ማባከን በሉ። ንጽህና ያልኩት እሳ ወደ ንጽህና እንሂድ። ከምን ከዝሙት በሉ እንጂ አሁን እንደዚህ ስንነሳ የክርስቶስ የምን ልጆች ሆን? የትንሣኤው ልጆች ሆን። የትንሣኤው ከኃጢአት በንስሐ መነሳት
ከተስፋ መቁረጥ መነሳት ለስራ መቁረጥ። አሁን የኛ ሰው ምን ይመስላል መሰላችሁ? እንዲህ ይላል፣ እኔ እኮ መጸለይ ይፈልጋለሁ፣ በእውነት በጣም ነው የምፈልገው፣ ግን አልችልም ይላል። ግን አልችልም፣ በቃ ሳምንት እንደጸለይኩ በቃ ያቋርጠኛል የሆነ ነገር፣ እኔ አላውቅም ብላችሁ አታውቁ? እኔ እኮ መጾም በጣም ነው የምፈልገው ይላል። እሺ ዮሐንስ አፈወርቅ የሚለውን ንገራቸው። ኢትበል እፈቅድ ባይቲቱ፣ እወዳለሁ ብቻ አትበል። እስኪ በሉ አንድ ጊዜ እወዳለሁ ብቻ። እሺ አሁን አንድ ጊዜ ምሳ እወዳለሁ በሉ። ጠገባችሁ? እወዳለሁ ብቻ ነው ያልከው። ምን ማድረግ አለብህ? ምግብ ወዳለበት መሄድ አለብህ ማለት ነው። አንድ ሰው ወታደር መሆን እፈልጋለሁ ብሎ ስፖርት ሳይሰራ ቢተኛ እወዳለሁ ቢል መሆን ይችላል አይችልም? እኔ ሹፌር መሆን እፈልጋለሁ እና መንጃ ፈቃድ ተለማመድ። ኖ ሹፌር አይሆንም የሰውዬ። እኔ ምርት እፈልጋለሁ እና ቆፍር። አይ ብርድ ይመታኝ። እንዲህ የምንፈልገው ኖሮ ለምንፈልገው ነገር ደግሞ ዋጋ መክፈል የማንችል ሆነን ዋጋ ማምጣት አንችልም። አንድን ነገር ለፈለጋችሁት ነገር ዋጋ እንደምትከፍሉ እርግጠኞቹ ነው። ዋጋ የከፈልንለት ነገር ነው ክርስትና ማለት። ክርስትና ማለት ክርስቶስ የሚወደውን ነገር መርጠህ መስራትና ለዚያ ደግሞ ዋጋ መክፈል ነው። የምንከፍለው ነገር ደግሞ ምንድን ነው? ፍላጎት ነው። ስለዚህ ዋጋ መክፈል አለብን። እወዳለሁ ብቻ አትበል። ስለዚህ ፈንቅለህ የያዘህን ነገር ቆርጠህ ውጣ ለማለት ነው። ከዚህ እንሂድ። ከተስፋ መቁረጥ ውጡ፣ ከውድቀት ውጡ፣ ካለማወቅ እንዴ ቅድም ረስታችሁብኝ ነው እንዴ? ከድንቁርና ውጡ አላልኳችሁ? እሺ ሙዚቃን የሙዚቃ መሳሪያዎችን በደንብ አድርጎ የፈለሰፈው ሰው ማን የሚባለው? ቤትሆቨን ነው? ሞዛርት ነው? ሞዛርት በጣም ጎበዞች። እስቲ ሞዛርትን የምታውቁት አውጡ። ሞዛርትን የምታውቁትን እኮ ያልኩ፣ በአካል አላልኩም፣ በታሪክ አውጡ። አትፍሩ፣ ምንም ነገር የለም። አውጡት ሞዛርትን የምታውቁት። በቃ እሺ፣ ባታወጡም ሁላችሁም እሺ። 8ኛውን የድጓ መምህር የሚያውቅ ከቅዱስ ያሬድ ጀምሮ እሺ፣ የማያውቅ አያድል ይው ከዚህ ተነሱ በሉ። ከዚህ መነሳት አለባችሁ። የማይጠቅማችሁን ታሪክ እየሸመደዳችሁ የኢትዮጵያን ታሪክ አታውቁም፣ የቤተክርስቲያን ታሪክ አታውቁም። 8ኛው የድጓ መምህር ማን ይባላል? አባ ጊዮርጊስ ዘጋስጫ ይባላል። እሺ ዓለምን የዞረው ሰውዬ ማን የሚባለው? በሉ ንገሩ እንጂ እስቲ የሚያውቀው ማጅላን። እሺ በ425 ዓመተ ምህረት በዓለም አቀፍ የቤተ ክርስቲያን ጉባኤ ንስጥሮስን ተከራክሮ የረታው የቤተ ክርስቲያን ሊቅ ማን ይባላል? እሺ የምታውቁት እጃችሁን አውጡ። ጥቂት ሰዎች፣ 10 ተመስገን ነው። ተመስገን ማን ነው? ቅዱስ አትናቴዎስ አይደል? ቅዱስ አትናቴዎስ አይደለም? ቅዱስ ቄርሎስ ነው። ቅዱስ ቄርሎስ ነው። እሺ ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። ቅዱስ አትናቴዎስ 325 ዓመተ ምህረት አርዮስን ተከራክሮ የረታው ነው። ሸውጃችሁ ነው እኮ። ከቃሉ ጋር ናችሁ። ስለዚህ አሁን የምነግራችሁ ታሪክ ማወቅ አለብን። ከዚህ እንሂድ በሉ ተነሱ በሉ። እሺ ከዚህ እንሂድ። ከምን? ከድንቁርና፣ ታሪክ ካለማወቅ፣ ስርዓት ካለማወቅ፣ ሀገርን ካለማወቅ፣ በቃ አጠቃላይ ክርስትናን ካለማወቅ፣ ለምን እንደተፈጠርን ካለማወቅ ተነሱ በሉ። አቤት። ስለዚህ የክርስቶስ ትንሣኤ ከቂም የምንነሳበት፣ ከተንኮል የምንነሳበት፣ ከዚህ ሁሉ ተነስተን እሱን የምንመስልበት ነው። አብረነው እንሞታለን፣ አብረነው እንነሳለን። አብረነው በጥምቀት ከሱ ጋር እንቀበራለን፣ በትንሣኤው አብረነው እንነሳለን። በጥምቀት ከሱ ጋር ተቀብረናልና ብሎ ቅዱስ ጳውሎስ ሮሜ 6 ላይ እንደነገረን ስንጠመቅ አብረን እንቀበራለን ነው። መከራ መከራችን ነው። ከውሃው ስንወጣ ደግሞ አብረን እንነሳለን ነው። ትንሣኤያችን ነው። የክርስቶስን ትንሣኤ አምናለሁ የሚል እጁን ያወጣ። እሺ በአንድ ጊዜ በሉ ሁላችሁም እንዳወጣችሁ ትሆኑ ድገሙ እንጂ በሉ።
ከዚህ በኋላ በሉ ደግሞ ከውድቀቴ እሱን ተከትዬ እነሳለሁ በሉ። እግዚአብሔር ሁላችንንም ያንሳል። አውርድ በሉ። ስለዚህ ከዛሬ ጀምሮ ዛሬ ማታ እንድታቅዱ እፈልጋለሁ። ለጸሎት ትነሳላችሁ፣ ለጾም ትነሳላችሁ፣ ለማንበብ ትነሳላችሁ፣ ለመማር ትነሳላችሁ፣ ቤተ ክርስቲያን ለመሄድ ትነሳላችሁ፣ ለማወቅ ትነሳላችሁ፣ ለመስራት ትነሳላችሁ። ገንዘብ ለማጠራቀምም ቢሆን መነሳት አለባችሁ። ስራ መስራት አለብን። በዚህ ዓለም በጣም ብዙ ኃይሎች አሉ። አንዱ የገንዘብ ኃይል ነው። ገንዘብ መውደድ የኃጢአት ሁሉ ስር ነው። ሳትይዘው ስቀር ደግሞ ባሪያ ያደርግሃል። መስራት የምትችለውን እንዳሰራ ያደርግሃል። እውነት ሐሰት እውነት ነው። እንዳንራመድ ያደርገናል። ቤተ ክርስቲያንን ቅፍድድ አድርጎ ይይዛታል። ስለዚህ ሰርታችሁ ገንዘብ ሊኖራችሁ ይገባል። ገንዘብ መውደድና ገንዘብ ሰርቶ ማግኘት ልዩነት አለ። ሌብነትን እናጠፋዋለን ስንሰራ። ስለዚህ ለስራ መትከት አለ። ሊሰራ የማይወድ ምን አይበል ነው ያለ ቅዱስ ጳውሎስ? አይብላ። የማይሰራ አይብላ ነው አይደል ያለው? አላለም። ምን ያህል እንደምትሰሙኝ እኮ ለማረጋገጥ ነው። የማይሰራ አይብላ አላለም። ምንድን ነው ያለው? ለምሳሌ ሕፃናት ይሰራሉ እንዴ? አያችሁ እንዴት መጽሐፍ ቅዱስ ጠንቅቆ እንደሆነ። የማይሰራ አይብላ ስለሚል ሕፃናት አይሰሩም አይብሉ፣ ሕግ ነው። አረጋውያን አይሰሩም አይብሉ። ለምን አይሰሩም? የማይሰራ አይብላ አላለም። መስራት እየቻለ ሊሰራ የማይወድ ሰው ስራን ካልወደድክ አትብላ። እና ወገኖቼ ለመስራት ለፍቅር ለአንድነት መነሳት አለብን። በትንሣኤው መድኃኔዓለም ያንሳን። ዲያቆኑ ስናስቀድስ ምንድን ነው የሚለን? የተቀመጣችሁ አቤት። ከዛ ቄሱ ደግሞ ምንድን ነው የሚለው? እግዚአብሔርን በመፍራት እንነሳ ነው የሚለው። ስለዚህ መነሳት የክርስትና መርህ ነው። ዛሬ ለስራ ለቅድስና የተነሳ ሰው ኋላ ደግሞ በክርስቶስ እና ይሄ ምን ይባላል? የመጀመሪያው ትንሣኤ ይባላል። አሁን ዛሬ እኛ የምንነሳው ትንሣኤ የመጀመሪያው ትንሣኤ ይባላል። ኋለኛው ደግሞ ክርስቶስ መጥቶ የሚያስነሳን ዳግም ትንሣኤ ይባላል። እንግዲህ ክርስቶስ የወደቀውን ልባችን ያንሳልን፣ ሀገራችንም ከገባችበት መከራ ያንሳልን፣ መጨረሻችሁን ያሳምርላችሁ። ባላችሁበት ሁሉ እግዚአብሔር ይጠብቃችሁ። ለጸሎት እንነሳ።